ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ረቡዕ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ዮሲታ ኑሪ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። በሰሜን እስራኤል ያለው ውጥረት እንደቀጠለ ነው። የመንግስት ሕግ አማካሪዋ ጋሊ ባህራብ ሚያራ በእስር ቤቶች አስተዳዳሪ ኃላፊ ኮቢ ያኮቢ ላይ ክስ እንዲመሰረት ወሰኑ ተባለ። በአሜሪካና ኢራን መካከል ሲካሄድ የቆየው ድርድር ውጤታማ ለመሆኑ ጦርነቱ እንደገና ይታደሳል የሚል ስጋት እንደጫረ ነው። የተባበረችው አረብ ኤሚሬትስ ከነዳጅ አምራች ሀገራት ማህበር ኦፔክ መውጣቷ ትላንት በይፋ አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በሰሜን እስራኤል ያለው ውጥረት እንደቀጠለ ነው። የሂዝቦላ ድርጅት የተኩስ አቁም ስምምነቱን በመጣስ አልፎ አልፎ እየተኮሰ በመሆኑና የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ እርምጃ ስለሚወስድ በአንጻራዊ መልኩ ሰፍኖ የሰነበተው ሰላም ይደፈርሳል በሚል ስጋቱ ጨምሯል። አሜሪካ እስራኤልና ሊባኖስን ከዘላቂ ሰላም ላይ ለማድረስ ከፍተኛ ጥረት እያደረገች ባለችበት ወቅት የሂዝቦላ ድርጅት ለተኩስ አቁሙ ተገዥ አለመሆኑና ግጭት መፈለጉ አሳሳቢ መሆኑ ተገልጿል። ሂዝቦላ በሊባኖስ ሆኖ የሚያደርገውን ጉዳትና እንቅስቃሴ ለማስቀረትም የእስራኤል መከላከያ ሰራዊት እርምጃ መውሰዱን ቀጥሏል። መከላከያ ሰራዊቱ ትላንት በደቡብ ሊባኖስ የሂዝቦላን 2 ዋሻዎችን ማግኘቱና ማፈራረሱን አስታውቋል። ዋሻዎቹ ብዙ ጥልቀትና እስከ 2 ኪሎ ሜትር ርዝመት ያላቸው ናቸው ተብሏል። ዋሻዎቹ በሰሜን የሀገራችን ክፍል የሚገኙ የእስራኤል ሰፈሮችን ለመውረድ የተዘጋጁ ነበሩ ተብሏል። በውስጣቸውም ሽብርተኞችን የሚያቆዩ ክፍሎች ነበሩበት። የመከላከያ ሰራዊቱ ዋሻዎቹን ከማፈራረሱ ባሻገር በርካታ የጦር መሳሪያዎችን በቁጥጥር ስር አውሏል። ዋሻዎችን በማፈራረሱ የተካፈለው አንድ የጦር መኮንን እንዳለው ሂዝቦላ በዋሻዎቹ በመቶዎች የሚቆጠሩ አባላቱን ለማስገባት አቅዶ ነበር። ከዋሻው በፍጥነት መድረስ ችለናል። ስትራቴጂካዊ የሆነውን ቦታውን ፈጥነን መቆጣጠር ችለናል ብሏል የጦር መኮንኑ። የመከላከያ ሚኒስትር እስራኤል ካጽ በበኩላቸው ደቡብ ሊባኖስ እንደ አዛጣ ፈንታ እያጋጠማት ነው። ናስራላ በሊባኖስ የሺ ማህበረሰብ መኖሪያ አካባቢን አፈራርሷል። በሱ እግር የተተካው ናኢም ካሰም ደግሞ ችግሩን የበለጠ አስፋፍቶታል ብለዋል። ይህ በእንዲህ እንዳለ በደቡብ ሊባኖስ የአንድ ተቋራጭ ድርጅት ሰራተኛ የሆነው አመር ውጅራት በድሮን ጥቃት ተገድሏል። የ44 ዓመቱ ግለሰብ የመከላከያ ጽህፈት ቤት ስር ምህንድስና ስራ እየሰራ በነበረበት ወቅት ነው በድሮን ጥቃት የተገደለው። የ19 ዓመት ልጁ በቀላል ሁኔታ ቆስሏል ተብሏል። የፕሬዝዳንት ይስሐቅ ሄርዞግ የህግ አማካሪ ጠበቃ ሚካኤል ጹክ ጠቅላይ ሚኒስትር ናታንያሁ ተጠርጥረው በተከሰሱባቸው ወንጀሎች ዙሪያ ከስምምነት የሚደረስበት መንገድ ካለ በሚል ለሁለቱ አካላት ደብዳቤ መላካቸው ተገለጸ። በደብዳቤው ለመንግስት ህግ አማካሪዋና ለመንግስት አቃቢ ህግ እንዲሁም ለናታንያሁ ጠበቃ አሚት ሃዳድ እንደተገለጸው ፕሬዝዳንት ሄርዞግ የጠቅላይ ሚኒስትሩን የክስ ይሰረዝልኝ ጉዳይ ከማየታቸው በፊት ከስምምነት የሚደረስበት ሁኔታ ካለ ሀሳብ ያቀረቡ ሲሆን ጥሪው ለሁለቱ ወገኖች መቅረቡ በፍርድ ቤት በመካከላቸው ለሚነሳ ማንኛውም አለመግባባት ወይም ክርክር ምላሽ መስጠት አለመሆኑን ተብራርቶላቸዋል ተብሏል። የመንግስት ሕግ አማካሪዋ ጋሊ ባህራብ ሚያራ በእስር ቤቶች አስተዳደር ኃላፊ ኮቢ ያኮቢ ላይ ክስ እንዲመሰረት ወሰኑ ተባለ። በኮቢ ያኮቢ ላይ ክስ የሚመሰረተው በእምነት ማጓደልና የምርመራ ሂደትን በማስተጓጎል ነው ተብሏል። የእስር ቤቶች አስተዳዳሪ ኃላፊ ኮቢ ያኮቢ ተጠርጥረው የነበረው ለይሁዳና ሰማሪያ ልዩ ማዕከል ክፍል አዛዥ አቢሻይ ሙዓለም በሚስጥር ሲካሄድ የነበረን ምርመራ መረጃ አካፍለዋል በሚል ነው። የብሔራዊ ደህንነት ጥበቃ ሚኒስትር ቤንግቪር ውሳኔው በእስራኤል ጀግና ላይ ያለ ምክንያት የክስ ፋይል መክፈት ነው። በእስራኤል ታሪክ በወህኒ ቤቶች አስተዳደር ኮቢ ያኮቢ ጥሩ የሰሩና ለውጥ ያመጡ ሰው ናቸው። በተለይ ሽብርተኞችን በተመለከተ በእስር ቤት ላይ የሚኖረው አካሄድን የቀየሩ ናቸው። እኔ ለኮቢ ያኮቢ ሙሉ ድጋፌን እሰጣለሁ፣ ስልጣናቸውን እንዲቀጥሉ ጥሪ ያቀርባለሁ ብለዋል ሚኒስትር ቤንግቪር። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የአሬድ ማህበረሰብ ወጣቶችን መያዝ በመቃወም ትናንት በኢየሩሳሌም ሰላማዊ ሰልፍ ተካሄደ። ሰልፈኞቹ መንገዶችን በመዝጋት እንሞታለን እንጂ አንዘምትም የሚሉ መፈክሮችን አሰምተዋል።
የሀሬዲን ማህበረሰብ ወጣቶች በተለያዩ ጊዜያት ሰልፎችን በማካሄድ ተቃውሟቸውን የሚገልጹ መሆኑ ይታወቃል። በአሽቀሎን ከተማ የነበሩ ሰልፈኞች የመከላከያ ሰራዊቱ ፖሊስ አዛዥን ቤት ሰብረው ገብተዋል። ይህ ጉዳይ ቀይ መስመር ማለፍ መሆኑን ተገልጿል። ጠቅላይ ሚኒስትር ናታንያሁም ሁኔታውን አውግዘዋል። ድርጊቱን ፈጽመዋል ተብለው የተጠረጠሩ ሰዎችም ለፍርድ ይቀርባሉ ብለዋል። በአሜሪካና ኢራን መካከል ሲካሄድ የቆየው ድርድር ውጤታማ ለመሆኑ ጦርነቱ እንደገና ይታደሳል የሚል ስጋትን እንደጫረ ነው። ፓኪስታን ሁለቱን ሀገራት በማቀራረብ ለረዥም ጊዜ ከሚቆይ ስምምነት ላይ እንዲደረስ ብዙ ጥረት እያደረገች ቢሆንም አሜሪካ ኢራን ያቀረበቻቸውን መስፈርቶች አለመቀበሏ የተረጋጋውን ውጥረት እንደገና ያባብሳል የሚል ስጋት ፈጥሯል። የሲኤንኤን ቴሌቪዥን ጣቢያ እንደዘገበው ኢራን አዲስ ሀሳቦችን አስተካክላ እንድታቀርብ ፓኪስታን ጠይቃለች ብሏል። የፓኪስታን ባለስልጣናት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከተወያዩ በኋላ ኢራን በፊት ከጠየቀቻቸው ቅድመ ሁኔታዎች በተለየ አስተካክላ እንድታቀርብ ጠይቀዋል። በፊት ያቀረበቻቸውን ሀሳቦች አሜሪካ የማትቀበል መሆኑን ፕሬዝዳንት ትራምፕ አስታውቀዋል። ኢራን ለአሜሪካ አቅርባቸው የነበሩ ጥያቄዎች በባህር ክልሏ ላይ የተጣለው እገዳና የተጣለባት ማዕቀብ እንዲነሳላት፣ የተያዘባት ገንዘብ እንዲለቀቅላት፣ የሆርሙዝን ወሽመጥ የማስተዳደር መብት እንዲሰጣትና ለሰላማዊ አገልግሎት የኒውክሌር እቅድ በሀገሯ መስራት እንድትችል ነው። ይሁን እንጂ አሜሪካ ከላይ የተጠቀሱትን የኢራን ሀሳቦች አልተቀበለችም ነበር። ኢራን ካለባት የኢኮኖሚ ችግርና ከደረሰባት ድብደባ አንጻር ከአሜሪካ ጋር ልትስማማ የምትችልበት አጋጣሚ ሊፈጠር ካልቻለ ጦርነቱ ዳግመኛ ከተመለሰባትም ከፍተኛ ጉዳት ይሆናል ተብሏል። የተባበረችው አረብ ኤሚሬትስ ከነዳጅ አምራች ሀገራት ማህበር ኦፔክ መውጣቷን ትላንት በይፋ አስታወቀች። ኦፔክ 23 ነዳጅ ላኪ ሀገራትን ያቀፈ ማህበር ነው። ማህበሩ የተመሰረተው በ1960 ዓ.ም ነው። የተባበረችው አረብ ኤሚሬትስ በነዳጅ ሀብት የታደለችና ለዓለም ገበያ ከሚያቀርቡ ሀገራት መካከል አንዷ ናት። የተባበረችው አረብ ኤሚሬትስ ከማህበሩ ለመውጣት ምክንያቱ የሆናት በጦርነቱ ወቅት የነዳጅ አምራች አባል ሀገራት የኢራንን ጥቃት በተገቢው ሁኔታ አልመከቱም በሚል ነው። ከ60 ዓመታት በኋላ ማህበሩን ለቃ የወጣቸው። በዓለም በነዳጅ ምርታቸው ከሚታወቁ ሀገራት መካከል ቬኔዙዌላ፣ ካናዳ፣ ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ኩዌት፣ አረብ ኤሚሬትስ፣ ሩሲያ፣ ሊቢያና አሜሪካ ናቸው። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል። በተለይ በመካከለኛ ሀገራችን ክፍልና ተራራማ ቦታዎች ሙቀቱ የሚጨምር መሆኑን የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴል አቪቭ በተመሳሳይ ሁኔታ 21፣ በሃይፋም እንዲሁ 21፣ በብኤርሸባ 25፣ በኤላትና አካባቢዋ 29 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ያቀረቧቸውን የተለያዩ ዘገባዎች በአጭሩ ወደ እናንተው እናደርሳለን። የማሪብ ጋዜጣ በፊት ገጹ በትኩረት የተመለከተው የሂዝቦላ ድርጅት በደቡብ ሊባኖስ ከሰሜን እስራኤል ድንበር አካባቢ የቆፈራቸው 2 ትልልቅ ዋሻዎችን ማፈራረሱን ነው። እንደ ማሪብ ዘገባ የሽብርተኞች ከተማ ተደመሰሰች፣ የቴሮር ሁሽምዳ በሚል ሰፊ ዘገባ አቅርቧል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ያገኛቸውን 2 ትልልቅ ዋሻዎች በ450 ኪሎ ግራም ፈንጅ በማፈንዳት ከጥቅም ውጭ አድርጎ አፈራርሷቸዋል። ዋሻዎቹ እስከ 2 ኪሎ ሜትር ርዝመት ነበራቸው። ሂዝቦላ ዋሻዎቹን ያዘጋጃቸው በሰሜን እስራኤል የሚገኙ ሰፈሮችን ለመውረር በሚያስችል ሁኔታ እና ሽብርተኞችን በቦታው ለማቆየት ነበር። ይሁን እንጂ መከላከያ ሰራዊቱ በፍጥነት ባደረገው እንቅስቃሴ ዋሻዎቹን መደምሰሱን ገልጿል። በአካባቢው ሰራ የነበረ አንድ የተቋራጭ ድርጅት ሰራተኛ ራህፋን በተሰኘው ድሮን ጉዳት ደርሶበት ህይወቱ ማለፉም ተጨምሮ ተዘግቧል። የኢትዮ ታህሩኑት ጋዜጣም በሰሜን እስራኤል ላይ ተኩስ አሁንም ያለማቋረጥ እየተተኮሰ እንደሆነና በሊባኖስ የሽፋራም ኗሪ በድሮን ጥቃት መገደሉን፣ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ዋሻዎችን ማፈራረሱን ጋዜጣው ዘግቧል። በሰሜን እስራኤል ያለውን ሰላም መደፍረስና የተኩስ አቁም የሚጠበቀውን ያክል በአካባቢው ደህንነት አለማስፈኑን ምክንያት በማድረግ የሰሜን እስራኤል ነዋሪዎች እርምጃቸውን መውሰድ ቀጥለዋል። ትምህርት ቤቶችም እንደተዘጉ ነው። ሌላው የማሪብ ጋዜጣ የተመለከተው በጠቅላይ ሚኒስትር ናታንያሁ ክስ ፋይል ዙሪያ ያለውን ችግር ለመፍታት የሚቻል እንደሆነና
ሁለቱን ወገኖች ማስማማት የሚቻል እንደሆነ በሚል የፕሬዝዳንት ሄርዞግ የህግ አማካሪ ለመንግስት ህግ አማካሪ ሆናል ለመንግስት አቃቤ ህግ እንዲሁም ለጠቅላይ ሚኒስትር ናታንያሁ ጠበቃ አሚድ አዳድ ማቅረባቸው ነው ደብዳቤ። የዶታ አህሮኖትም ጋዜጣው በተመሳሳይ ሁኔታ ፕሬዝዳንት ሄርዞግ ናታንያሁን የክስ ይሰረዝልኝ ጥያቄ ጉዳይ ከማየታቸው በፊት ሁለቱን ወገኖች በማቀራረብ ማስማማት የሚቻልበት ሁኔታ ካለ በሚል ጥሪ ማቅረባቸውን ደብዳቤ መላካቸውን ዘግቧል። ማሪብ የሆርሙዝ ጉዳይ በማለት በአሜሪካና ኢራን መካከል ያለው አለመግባባት መቀጠሉንና ኢራን ከአሜሪካ ጋር ለመደራደር ያቀረበቻቸውን ቅድመ ሁኔታዎች አሜሪካ አለመቀበሏን ተከትሎ ኢራን ውድቀት ላይ እንደሆነች ፕሬዝዳንት ትራምፕ ተናግረዋል። ኢራን በሆርሙዝ የባህር ወሽመጥ ላይ የተጣለባት ገደብ እንዲነሳላት መጠየቋ ይታወቃል። ይሁን እንጂ ፕሬዝዳንት ትራምፕ አልተስማሙም። ኢራን ካሁን በፊት ለአሜሪካ ካቀረበቻቸው ቅድመ ሁኔታዎች በተለየ አዲስ ሀሳብ ታቀርባለች የሚል ግምት እንዳለ ማሪብ በዛሬ ዘገባው ተመልክቷል። የዶታ አህሮኖት ጋዜጣ ሰፊ ቦታ ሰጥቶ የዘገበው ጉዳይ በእስራኤል ሀገር የሚፈጸሙ ወንጀሎች እጅግ በጣም እየጨመሩ መምጣታቸውን ነው። ከ5 ዓመታት በፊት በ2020 ዓ.ም በእስራኤል በሰው እጅ የተገደሉ ሰዎች ቁጥር 147 ነበር። ባለፈው ዓመት 2025 ደግሞ 295 ነው። በ5 ዓመታት ውስጥ ወንጀሉ በጥፍ መጨመሩን ከፖሊስ ያገኘውን መረጃ ዋቢ በማድረግ ጋዜጣው ዘግቧል። የዶታ አህሮኖት ጋዜጣ ባለፉት ዓመታት የተገደሉ ሰዎችን ቁጥር በዝርዝር ያቀረበ ሲሆን በ2020 ዓ.ም 147፣ በ2021 ዓ.ም 173፣ በ2022 149፣ በ2023 300፣ በ2024 285፣ በ2025 295 ሰዎች መገደላቸውና በዚህ ዓመት ደግሞ ከ100 በላይ ሰዎች መገደላቸውን ወንጀሉ የበለጠ እየጨመረ መሄዱን ዘግቧል። ከተገደሉ ሰዎች መካከል አብዛኞቹ ወንዶች ናቸው። ወንዶች ቁጥር ከሴቶች በ6 እጥፍ ይበልጣል። በአረብ ማህበረሰብ መካከል 141 ከመቶ የግድያ ድርጊቶች ጨምረዋል ብሏል ጋዜጣው። በልጆች በኩል የጦርነቱ ሁኔታ መቀጠሉ አባብሷል ችግሩን። በተለይ በልጆች ላይ ድብርት፣ ድንጋጤ፣ የአመጋገብ ችግር፣ የውጤት መቀነስና የመሳሰሉት ችግሮች ተከስተውባቸዋል ብሏል ጋዜጣው። በፔታህ ቲክቫ ከተማ የእስራኤል ነጻነት ቀን መከበሪያ ዋዜማ ማክሰኞ ምሽት በጩቤ ተወግቶ የተገደለው ይመኑ ዘለቀ ጉዳይ አነጋጋሪ ሆኖ እንደቀጠለ ነው። በግድያው በዋናነት ተጠርጣሪ የሆነው ታዳጊ እስካሁን በምርመራው ተሳታፊ እንዳልሆነና ዝምታ መምረጡን፣ ያም ሆኖ ፖሊስ በቅርብ ቀናት ውስጥ ክስ ይመሰርታል ተብሎ የሚጠበቅ መሆኑን የዶታ አህሮኖት ጋዜጣ ዘግቧል። ይህ በእንዲህ እንዳለ ወንጀልን ለመከላከል በመላ ሀገሪቱ ፖሊስ ፍተሻና አሰሳ መጀመሩን ጋዜጣው ጨምሮ ዘግቧል። የሃሬጽ ጋዜጣ በበኩሉ በደቡብ ሊባኖስ የተሰማሩ ወታደሮች ራክፋን የተሰኘውን የድሮን አይነት መከላከያ እንደሌለውና እኛም ለአደጋ የተጋለጥንን ማለታቸውን ዘግቧል። እንደሚታወቀው የእስራኤል መከላከያ ሰራዊት ወታደሮች በደቡብ ሊባኖስ ዘመቻ እያካሄዱ ይገኛል። ባለፉት ጊዜያት በድሮን ጥቃት የተጎዱ አሉ፣ ህይወታቸው ያለፈም እንዲሁ አሉ። እንደ ሃሬጽ ጋዜጣ ዘገባ ራክፋን ለተሰኘው ሰው አልባ ለሚበር አጥፍቶ ጠፊ መሳሪያ መከላከያ ለጊዜውም ቀላል እንዳልሆነ ዘግቧል። ሃሬጽ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤልን ፖለቲካ ጉዳይ ነው። በተለይ በመጪው ጥቅምት ወር በእስራኤል የሚካሄደውን ብሔራዊ የክኔሴት ወይም የፓርላማ ምርጫ ምክንያት በማድረግ የቤኔትና ላፒድ ፓርቲዎች አንድነት መፍጠራቸው ይታወቃል። ይህን ተከትሎ ሃሬጽ ዛሬ ባቀረበው ዘገባ ቤኔትም እና ላፒድ አንድነት የፈጠሩት በቀዘቀዘ ስሜት ሆነው መንግስትን ለመቀየር ካላቸው ፍላጎት ቢሆንም ጋዳይ ዘንኮትን ለመቀላቀል ከሚያደርጉት ጥረት ባሻገር በአረብ ማህበረሰብ በኩል መስራት የሚገባቸው ጉዳዮች እንዳሉ ጋዜጣው ዘግቧል። በተለይ በምርጫው ውጤታማ ለመሆን ከአንድነቱ ባሻገር የእስራኤል አረብ ማህበረሰብ ፓርቲያቸውን እንዲመርጥ አሊያም ለአረብ ፓርቲዎች ድምፅ እንዲሰጡ ጥረት ካላደረጉ ያሰቡትን ነገር በቀላሉ ላያሳኩ ይችላሉ ብሏል የሃሬጽ ጋዜጣ በዛሬ ዘገባው። ሌላው ሃሬጽ የተመለከተው እስራኤል ከዩክሬን የተሰረቀን ስንዴ ትገዛለች መባሉን ነው። በተለይ ከዩክሬን በሩሲያ በኩል የሚሰረቅን ስንዴ እስራኤላውያን ወደ ሀገር ቤት እያመጡ ነው መባሉን ተከትሎ የአውሮፓ ህብረት በእስራኤል ላይ ማዕቀብ ለመጣል ዝቷል። በሩሲያ ላይ የተጣለውን ማዕቀብ በመጣስ እስራኤላውያን ስንዴ ከገዙ በግል ማዕቀቦች የሚጣልበት ሁኔታ ሊኖር ይችላል በማለት የአውሮፓ ህብረት አስጠንቅቋል። እስራኤል የቀረበውን ዘገባ ማስተባበሏ ይታወቃል። የተከበራችሁ አድማጮቻችን የጋዜጦች አምድ
የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከጋዜጠኛ ጋቢ ወርቁ ጋር በወቅታዊ ጉዳዮች እንወያያለን። ጋቢ እንዴት አደርክ? ሰላም ጤና ይስጥልኝ። እንደምናደርክ ሰጠኝ። እንዲሁም አድማጮቻችን ጤና ይስጥልን። በጣም እናመሰግናለን። እንግዲህ የሰሜን እስራኤል ሁኔታ እንደምታየው የተባባሰበትን ሁኔታ ሰምተናል። በርካታ ዋሻዎች ተደምስሰዋል። እንግዲህ አዳዲስ ነገሮች እየተነገሩ ነው ያለና እንዴት ነው? አሁን እንግዲህ በእውነት በሰሜን በኩል በምንመለከትበት ጊዜ በእስራኤልና በሊባኖስ መካከል ያለውን ድንበር በማየት የእስራኤል መከላከያ ሰራዊት አሁን ያለው በደቡብ ሊባኖስ ውስጥ በዚያ ክልል ነው የሚገኘው። በዚያም ደግሞ በርካታ ሂዝቦላ ወደ እስራኤል ሀገር ለመግባት እና ከፍተኛ የሆነ ወታደራዊ ወይም ደግሞ የሽብር ድርጊት ለመፈጸም ተዘጋጅቶባቸው የነበሩና በርካታ ልክ እንደ መረብ የተያያዙ የሽብር ቦታዎች ወይም ደግሞ ምሽጎች ብለን ብንጠራቸውም እነዚህ እጅግ በጣም ዘመናዊ የሆኑና ከባድ የሆኑ የሰው ሰራሽ ዋሻዎች ናቸው። መኪና ማስተላለፍ የሚችሉበት እና የጦር መሳሪያ ማስተላለፍ የሚችሉባቸው ቦታዎች ናቸው። እነሱን ከሰሞኑ አጠቃላይ በመረጃ ደረጃ ሁሉንም በመያዝ እና በመቆጣጠር በትላንትናው ዕለት ማፈንዳት ተችሏል። በጣም በርካታ የሚባሉ ሰው ሰራሽ ዋሻዎች ናቸው። በትላንትናው ዕለት የእስራኤል መከላከያ ሰራዊት ያው በተቀናጀ ሁኔታ ሊያፈነዳው የቻለው። ያንም በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአወጡት መግለጫ ይህ የሽብርተኞች ቦታ እንደተደመሰሰም ይህንን ይፋ አድርገዋል። ስለዚህ የእስራኤል መከላከያ ሰራዊት በየቦታው በደቡብ ሊባኖስ በየትምህርት ቤቱ ሁሉ በርካታ የጦር መሳሪያዎች ታሽገው የሚገኙበትና በዚያም እየገባ በርካታ መሳሪያዎችን በቁጥጥር ስር በመዋል ከዚያም ደግሞ የሽብር ቦታ የሚባሉትን እነሱንም ደግሞ እያወደመ ያለበትና ሽብርተኞችንም እንዲሁ እየደመሰሰ ያለበት ሁኔታ ነው ያለ። ይህ በዚህ እንዳለ ደግሞ በሂዝቦላ በኩል አሁንም ወደ ሰሜን በኩል ወደ ድንበሩ አካባቢ አልፎ አልፎ እየተኮሰ ነው። እንደገናም ደግሞ እዛው በደቡብ ሊባኖስ ከሚገኘው የመከላከያ ሰራዊት አባላታችን ላይ ከነሱም ላይ እንዲሁ ራሱን አጥፍቶ የሚጠፋ ሰው አልባ የሚበር በጣም ትንንሽ የሆኑ አውሮፕላኖችን ማለት እንችላለን እነሱን በመላክ እነሱም ደግሞ አንዳንዴ ጉዳት እያደረሱም ይገኛሉ። በዛሬው ዕለት ይፋ እንደሆነው ከዚያም አንድ እዚያው አካባቢ የመከላከያ ሰራዊቱ ተቋም ሰራተኛ የሆነ እንደተገደለ ነው የምናየው። እሱም አማር ፉጅራት ይባላል። ሽፈራም የሚባለው ከዚህ ሀይፋ አካባቢ የሚኖር የአረቦች ሰፈር ነዋሪ ነው። እሱ መገደሉና ልጁ ደግሞ በዚህ ላይ እንደቆሰለ ይፋ ተደርጓል። ስለዚህ በሰሜን በኩል ያለው ሁኔታ አልፎ አልፎ ይኸው ሰው አልባ የሚበሩ ድሮኖች ይገባሉ የሚባል ሁኔታ እንደዚህም ደግሞ በዛሬው ዕለት እዚያው አካባቢ በሰሜን በኩል ማለት ነው የዚህ አይነት የማስጠንቀቂያ ድምፅም ተሰምቶ ነበረ። በእኛ በሀይፋ ሳይሆን እዚያው ድንበር አካባቢ ባሉ ወደ ክሪያት ሽሞና አካባቢ የሚገኙ ሰፈሮች ነው ማለት ነው። ስለዚህ አሁን ከሊባኖስ ጋር ያለው ወይም ደግሞ ከሂዝቦላ ጋር ያለው ሁኔታ ጦርነቱ እንደ ጦርነት የተኩስ አቁም ስምምነት አለ የሚባል ሁኔታ ቢፈጠርም ወይም ደግሞ ቢነገርም ግን ይሄ ሙሉ በሙሉ የቆመና የተኩስ አቁም ስምምነት ያለ መስሎ አይታይም። ሂዝቦላ ሊባኖስ የምትወስደውን አቋም አልወደደውም፣ አልፈለገውም። እንደውም ሀገሪቱ ወደ ቀውስ ትገባለች እያለ ነው። ምክንያቱም ሊባኖስ ከእስራኤል ጋር ሰላም ማድረግ አለብን፣ ተደራድረን ያሉን ችግሮች ካሉ እነሱንም በሰላም መፍታት አለብን የሚል የሊባኖስ መንግስት አቋም ነው። ሂዝቦላ ደግሞ ይህን አልተቀበለውም። ስለዚህ አሁን ሂዝቦላ ይህን ለማደናቀፍ የሚያደርገው ስራ እጅግ በጣም ከፍተኛ እንደሆነ የሚታይ ነው። የእስራኤል መከላከያ ሰራዊትም በዚህ ላይ አላረፈም። የሚሰራውን ስራ እየሰራ ያለበት ሁኔታ ነው ያለ። አሁን እንግዲህ ወይ የተኩስ አቁም ስምምነት ነው ተብሎ አጠቃላይ እንደው አንጻራዊ ለት ጊዜውን ቢል 10 ቀን የተባለው ለ10 ቀንም ስምምነት የለም።
ሂዝቦላም ይተኩሳል፣ እስራኤል መከላከያ ሰራዊትን በዛ አካባቢ እንቅስቃሴ ያደርጋልና ወየለየለት ጦርነት አልተባለ፣ ወየለየለት ሰላም አልተባለ። ለምንድን ነው የእስራኤል መንግስት እስካሁን ትችት የሚቀርብ ነገር አለ? በሰሜን እስራኤል ነዋሪዎች ሁልጊዜ ሂዝቦላን ተለይቶ ለማጥቃት በሚደረገው እንቅስቃሴ ውጤት አልመጣም። ስለዚህ የሊባኖስን መንግስት ሊባኖስ ሉዓላዊት ሀገር ናት። ሉዓላዊት ሀገር ደግሞ መንግስት ካላት ያ መንግስት ጉዳት ሲደርስበት ሂዝቦላንም ጫና አድርጎ ሊያስቆም ይችላል እንጂ ለይቶ መምጣቱ ውጤት አላመጣም የሚሉ አካላት አሉና እዚህ ላይ ምን ትላለህ? በትክክል በእውነትም መሆን ያለበት ይሄ ነው። ሊባኖስ ሉዓላዊ የሆነች ሀገር በዓለም አቀፍ ደረጃም እውቅና የተሰጣት ሀገር ነች። ማስተዳደር የምችልና ድንበሯን ማስጠበቅ ያለባት ሊባኖስ ነች። ችግሩ ምንድን ነው? ይሄ በጣም ለበርካታ ዓመታት ይህ ጉዳይ ከምንድን ነው በእንቁላሉ በቀጣሺ ነው የሚባለው ወይም በምንድን ነው የሚባለው? አስቀድሞ መጀመሪያ ይህንን መስራት ቢቻል ኑሮና ሂዝቦላንም ከሊባኖስ ከደቡብ ሊባኖስ ገና ከመጀመሪያው ማቆጥቆጥ ሲጀምር ያኔ መግታት የሚቻል ቢሆን ኑሮ ያኔ አሁንም ሊባኖስን በእውነት ከሊባኖስ ጋር እንደ ሉዓላዊት አገር ከእሷ ጋር ያለው ድርድርና በእሷ ላይ እርምጃ መውሰዱ ይሄ ተገቢ እንደሆነ የሚያሳይ ሁኔታ ነው። ችግሩ ምንድን ነው? በሊባኖስ በኩልም እነሱ ራሳቸው የሊባኖስ መንግስት የታገተ መንግስት ነው ማለት ይቻላል። መንግስቱ እጅግ ሊባኖስን እያስተዳደረ አይደለም። ሂዝቦላ እንደፈለገ እያደረገ ነው። ኢራን ለሂዝቦላ የምታደርገው እርዳታና ድጋፍ እንዲሁም ደግሞ ኢራን ከዚያም ሆና ሂዝቦላም በዚህ ላይ ብትጎዱ እኛም እናንተን እናጠፋለን የሚል ሁኔታም ዛቻም አለ። በአጠቃላይ ደረጃ ሊባኖስ ያለችበት ሁኔታ ወይም የሊባኖስ መንግስት እንደ ሀገር በሁለት ታጣቂዎች መካከል ማለትም የሊባኖስ ራሱን የቻለ መከላከያ ሰራዊት አለ። እንደገና ደግሞ የሂዝቦላ ራሱን የቻለ ታጣቂ የሽብር ቡድን አለ። እነሱ ደግሞ ሁልጊዜም ሊባኖስን ለመቆጣጠር ብንፈልግ እንችላለን እያሉ ያለበት ሁኔታ ነው ያለ። ስለዚህ አሁን ይህ በጣም ያስፈራቸዋል። እስራኤል ደግሞ አሁን ሊባኖስን እንደ ሀገር በሙሉ ሉዓላዊት ሀገር አንድ በመሆንሽና ከሊባኖስ የወጣ ማንኛውንም ሮኬት ይሁን ድሮን መከላከል ያለበት ወይም ደግሞ ኃላፊነት መውሰድ ያለበት ሊባኖስ ነው ቢባልና በሊባኖስ ላይ እርምጃ መውሰድ ቢጀመር ሊባኖስ እንደ ሀገር ትጠፋለች። ወይም ከዚያ በኋላ ደግሞ ቦታውን ሙሉ በሙሉ የሚቆጣጠረው ያው ሽብርተኞች ነው። አንዳንዶች እንደሚሉት ከሆነ ያው ይሻላል የለየለት አንድ አካል የሆነ የሽብር አገር ተብላ ብትጠራ ከዚያ በኋላ እንደፈለግነ ማድረግ እንችላለን። አሁን ግን ሂዝቦላን እየመረጥን የምናደርገው ጥቃት ይሄ ዋጋ እያስከፈለን ነው የሚል ሁኔታም አለ። ምናልባት እንግዲህ ወደፊት እኛ እስራኤል ብቻዋን አይደለም ያለችው፣ ወዳጆች አገሮችም አሉ እንደ አሜሪካን ያሉ። ስለዚህ ከእነሱም ጋር ያለውንም የእነሱንም ድጋፍ ላለማጣት አብሮ የተለያዩ ነገሮችን እየሰራ ነው። ይሄ በእኛ በኩል አጥጋቢ አይደለም። በሰሜን በኩል የሚኖረው የእስራኤል ዜጋ በዚህ ላይ በእውነት ከፍተኛ የሆነ ትችት አለው። በተለይ ወደ ሊባኖስ ድንበር አካባቢ የሚኖሩት ከተሞችና ሰፈሮች በዚህ ላይ እጅግ በጣም ከፍተኛ የሆነ ያለየለት ወይም ደግሞ መግሉ ያልፈረጠ ቁስል ነው ያለው። ስለዚህ ይሄ አሁን እልባት መሰጠት ያለበት ነው። ያ ካልሆነ ደግሞ አሁን ይህንን ያለውን መግል ማፍረጥ ካልተቻለ በየጊዜው እየተነሳ ህመሙ ማስተኛንም ሁልጊዜ ሂዝቦላ የሚያደርገው ሁኔታም ከባድ ነው። ስለዚህ አሁን ያለው አጠቃላይ የእስራኤል አቋም ምንድን ነው? ሂዝቦላን ትጥቅ ማስፈታት ነው። ያን ትጥቅ ለማስፈታት ደግሞ በሁለት መንገዶች ማስፈታት ይቻላል። አንደኛው በኃይል እስራኤል በርካታ ወታደሮችን ወደ ሊባኖስ በማስገባት ሊባኖስን ሙሉ በሙሉ ማለት ይቻላል በመቆጣጠር ከዚያ በኋላ ሂዝቦላን ቤት ለቤት እየገቡ ሂዝቦላን ሙሉ በሙሉ ትጥቅ ማስፈታት ነው። ይህ ደግሞ እጅግ በጣም ከፍተኛ የሆነ ዋጋ ያስከፍለን ይችላል። በርካታ ወታደሮችም በዚህ ላይም ጉዳት ሊደርስባቸው ይችላል። እንደገናም ደግሞ ሌሎች የዓለም አቀፍ ጫናዎችም በዚህ ላይ ከፍተኛ ሊሆኑ ይችላሉ። ሁለተኛው ደግሞ
አሁን የተጀመረው ድርድር በሊባኖስ በኩልና በእስራኤል መካከል ድርድር ተካሂዶ ከዚያ ዓለም አቀፍ የሆነ ሂዝቦላን እንደ ሽብርተኛ ድርጅት ሁሉም አብዛኞች እንደፈረጁት እዚህ በኋላ ሂዝቦላ ትጥቁን የሚፈታበትን ሁኔታ በዓለም አቀፍ ደረጃ ድርድር ማለትም በእስራኤልና በሊባኖስ መካከል ድርድር ተደርጎ ስምምነት ድርድር እየተደረገ ነው። ስምምነት ላይ ተደርሶ ከዛ ሂዝቦላ ሙሉ በሙሉ ትጥቁን የሚፈታበትን ሁኔታ ለማመቻቸት በዚህ ላይ እንግዲህ እየሰራ ያለበት ሁኔታ ነው ያለ። እስቲ ይሄ ነገር ትክክል መጨረሻ ላይ ስምምነት ላይ ይደረሳል። ይሄ ሌላ ጉዳይ ነው ይታይ ይሆናል። ጥሩ ወደ እስራኤል ፖለቲካ እንምጣና በተለይ ደግሞ ላፒድ 2026 እና ሻቲድ መዋሃዳቸውን ይፋ ካደረጉ በኋላ በፖለቲካው መድረክ ሞቅ ያሉ ነገሮችን እየሰማን ነውና እንዲያው ውጤት ሊኖሩ ይችላል ወይ? አሁን ያለውን አስተዳደር የሚገዳደር ተቀናቃኝ ኃይል ሊኖር ይችላል ወይ? አሁን እንግዲህ በመጀመሪያ በዚህ ባሳለፍነው 2 ቀናት ማለት እንችላለን ቤኔት 2026 እና የሻቲድ ፓርቲ ባንድ ላይ በመሆን ይህንን ምርጫ የፊታችን ምርጫ ባንድ ላይ እንሄዳለን የሚል መግለጫ ሁለቱ መሪዎች ወይም ደግሞ ሁለቱ የፓርቲ ሊቀመንበራት ይፋ አድርገዋል። ይሄ ደግሞ ምን ያመጣል? ምንስ ነው የሚፈለገው? በመጀመሪያ ደረጃ ናፍታሊ ቤኔትና ያይር ላፒድ ምንድን ነው የሚፈልጉት የሚለውን ሁኔታ በምናይበት ጊዜ ላፒድ የሻቲድ ፓርቲን ይዞ አሁን ያለበት ደረጃ 24 ወንበሮችን በክኔሴት ይዞ ያለ ፓርቲ ነው። ግን በግምገማ በሚታይበት ጊዜ ግን እጅግ በጣም ወደ 6 ወደ 5 እየወረደ ያለበት ሁኔታ ስለሆነ ይህም ደግሞ መጨረሻ ላይ ፓርቲውን እንደ ፓርቲ ሆኖ እንዲቀጥል የማያደርገው ሁኔታ ነው የሚል ግምት ስለነበረ ከናፍታሊ ቤኔት ጋር መጨመር ወይም ደግሞ አብረው ባንድ ላይ የመሄዱ ሁኔታ እንደመረጡ የሚያሳይ ሁኔታ ነው። እንዲሁ ደግሞ ናፍታሊ ቤኔት ደግሞ አሁን ይህንን በሚያዩበት ጊዜ ሌላ ሶስተኛ አካል ደግሞ በእነሱ በኩል የወጣ ስላለ ጋዲ አይዘንኮት ያሻር የሚባል ፓርቲ በመመስረት እሱ ደግሞ አሁን ያለበት ሁኔታ ነው። ስለዚህ አሁን ናፍታሊ ቤኔት በዚህ በግምገማ በመጀመሪያ 20 ይደርሳል ይህን ይደርሳል ሲባል ነበር። አሁን ደግሞ እየወረደ ወደ 14 ወደ 15 ወደ 10 የሚያደርስ ሁኔታ ነበረ። ስለዚህ አሁን እኛ ለየብቻ የምንል ከሆነ መጨረሻ ራሳችንን እናጠፋለን ወይም ደግሞ ምንም አይነት ትርጉም የሌለው ምርጫ ይደረጋል፣ እኛ ሳናሸንፍ እንቀራለን የሚሉ ሁኔታ ስላለ በአንድ ላይ ብንሄድ ግን ልናሸንፍ እንችላለን ነው ዋናው። ይሄ ትልቁ ዓላማ ምንድነው? እኛ ሁለታችን በአንድ ላይ ከርንና ሌሎችም በተለይ ጋዲ አይዘንኮት አብሮ ከኛ ጋር የሚጨመር ከሆነ በእስራኤል የመጀመሪያውና ወይም ደግሞ ታላቁ ፓርቲ እኛ እንሆናለን። ያ ተሆነ ደግሞ የመጀመሪያውን እድል መንግስት እንድንመሰርት የሚሰጠን ለኛ ነው። እዛ በኋላ ደግሞ እኛ ከአረቦችም ጋር ሆነን መንግስት እንመሰርታለን ነው። በእርግጥ አሁን ከአረቦች ጋር መንግስት እንመሰርታለን እያሉ አይደለም በግልጽ ግን መሰርቱ ይችላሉ ነው። ግና ግምት ነው እንጂ እነሱ አላወጁም በዚህ ዙሪያ። በዚህ ላይ እነሱ ማወጃ አይፈልጉም። ምክንያቱም የእስራኤል ህዝብ አይመርጥማ። ባለፈውም እኮ ናፍታሊ ቤኔት በ2022 በነበረው መንግስት ማለት ነው። ያን እኮ የሆነው ምንድነው? እኛ ጭራሽ ከአረቦች ጋር አብረን መንግስት አንመሰርትም፣ ከግራ ክንፍ ጋር መንግስት አንመሰርትም፣ እንዲሁም በቴሌቪዥን በመቅረብ ራሱ በመፈረም እና ያንን ለህዝብ በማሳየት ከዛ በኋላ ግን መንግስት የመሰረቱት ከአረቦች ጋር ነው። ማንሱር አባስ ከሚባለው እና ከፓርቲያቸው ራም ከሚባለው ፓርቲ ጋር ነው መንግስት የመሰረቱ። ያም ደግሞ በጣም ደካማ መንግስት እንደነበርና ከአመት ከ6 ወር አካባቢ ወዲያውኑ እንደፈረሰ የሚያሳይ ሁኔታ ነው። ይሄ እጅግ በጣም ጉዳት ያመጣ ነው። አሁን እያሉ ያሉት ምንድነው? በአረቦች በኩል ይህንን ይፋ እያደረጉ ነው። በተለይ የአረብ ሽማምሹ ተፌት ወይም ደግሞ የአረብ የተባበሩት ጥምር ፓርቲ እነሱ እያሉ ነው። በትናንትናው ዕለት ለምሳሌ አይማን ኦዴ የሚባለው የአረብ የክነሴት አባል ነው።
እኔ በእስራኤል በሚደረገው ከፍተኛ የስልጣን እርከን እዚያም እኔም ልገባ እችላለሁ፣ ጠቅላይ ሚኒስተርም ልሆን እችላለሁ የሚል ሁኔታም አለ። ይህንን አሁን ያለውን መንግስት ፋሽዝም ወይም የፋሽዝም መንግስት ብሎ እየጠራ ይህን መንግስት አስወግደን የምናስወግድ ከሆነ እኔ ሚኒስተርም ልሆን እችላለሁ፣ ጠቅላይ ሚኒስተርም ልሆን እችላለሁ የሚል ሁኔታ አለ። ምክንያቱም ይህ ከዚህ በፊት ባለፈው የናፍታሊ ቤኔት መንገዱን ከፍተውታል ማለት ነው። ይህ መንገዱን የከፈቱት ምንድን ነው? 5 ፓርቲ ይዘው ጠቅላይ ሚኒስተር መሆን ከቻሉ እኛ ደግሞ አረቦች ወደ 10-11 ከዚያም በላይ ልናገኝ እንችላለን፣ እኛም ደግሞ ለጠቅላይ ሚኒስተርነት መደራደር እንችላለን የሚል ሁኔታም እያሰቡ ነው። እንደው መቼም ሀገሪቱ ያው ያለችበት የደህንነት ሁኔታ ትንሽ ችግር ውስጥ ከቶ ነው እንጂ በአሜሪካ እኮ በስደትም እዛ ያደጉ የተወለዱ ሰዎች ስልጣን ሲይዙ አይተናል። እና ሰላማዊ ሁኔታ በእስራኤል ቢኖር ኖሮ የአረብ ማህበረሰብስ በፖለቲካው ከፍተኛ አስተዋጽኦ ቢያደርጉ ችግር አልነበረም። የአንድ ሀገር ዜጋ ግን እንደምናውቀው የውስጡ ደህንነት ሁኔታ የውጭም ደህንነት ሁኔታ አስቸጋሪ በመሆኑ ነው። እንደው ካለን ጊዜ አንጻር ማጠቃለያ ካለ በትክክል ሰጠኝ። ይህ እኮ ምንም የአንድ ሀገር ዜጋ አገሪቱ በሚካሄደው የትኛውም የስልጣን እርከንም እኮ ቢይዝ ምንም ችግር እኮ የለውም። ችግሩ ምንድን ነው? አሁን እኮ አረቦችን የመጥላት ሁኔታ አይደለም። ይህ እኮ እነዚህ አሁን ያሉት በክነሴት ያሉትኝ የክነሴት አባላት እነሱ የሀገሪቱን ሉዓላዊነት እኮ እየነፈጉ ያለበት ወይም ደግሞ እውቅና እየሰጡ አይደለም። እውቅና እየሰጡ አይደለም። ያ ካልሆነ ደግሞ እውቅና ካልሰጡ እስራኤል የአይሁዳውያን አገር ነች የሚለውን ይህን ካልተቀበሉ ከዚያ በኋላ እነሱ መንግስት ቢሆኑ እኮ ወደ ራሳቸው አቅጣጫ ነው የሚወስዱት የሚል ሁኔታ ነው እንጂ ይሄ አረቦች ስለሆኑ በዘረኝነት እነሱ መንግስት እንዳይሆኑ ማለት አይደለም፣ ወይም ደግሞ ሚኒስተር እንዳይሆኑ ማለት አይደለም። ከዚህ በፊት እኮ አረብ ሆነው ሚኒስተር የነበሩ ነበሩ። ይሄ አይደለም እኮ ትልቁ ችግሩ፣ እነሱ የአቋም ደረጃ ነው። አቋማቸው ከተስተካከለ ይሄ አሁንም በሁሉም ነገር መሳተፍ የሚችሉበት ሁኔታ ሊኖር ይችላል። ጥሩ ጋቢ፣ በጣም እናመሰግናለን። ሰላም ቀን። አመሰግናለሁ። መልካም ቀን ላንተም ለአድማጮቻችን። ሰላም ቀን።